በእስር ቤት ውስጥ የሚያሳዝን ትልቁ ክስተት ያው ወንድማችን ሙባረክ ይመር ወጣት እንግዲህ ታሳሪ ነው ከደሴ ከመጡት ወንድሞች ውስጥ ነው አላህ ይርሐሙና እዛው እስር ቤት ውስጥ እንግዲህ እስካሁን ባለው መረጃ እንግዲህ በህክምና ስተት የተሳሳተ መርፌ ተወግቶ ሊባል በሚችል ሁኔታ ወደ አኺራ የሄደበት ክስተት ያው ብዙዎችን ታሳሪዎች በተለይ ከእንደዚህ ከኡማው ጉዳይ ጋራ ከድምጻችን ይሰማ ጋራ በተያያዘ ከታሰሩ ታሳሪዎች ውስጥ ያው ለየት ያለ ሐዘን ወይ ደግሞ ስብራት የፈጠረ ክስተት እሱ ነው የነው ማስተዋወሰው። ያው እስር ቤት ላይ በባህሩ ቀደም መግቢያ ላይ እንደተናገርኩት የሚያስደስት ነገር የለም እንደ ጥቅል ካየው ግን ደግሞ ሂደቶች መካከል ውስጥህ ላይ ጥሩ ትዝታን የሚያሳልፈዋል። አንደኛው ነው የመጀመሪያው የታሰርክበት ጉዳይ ሐቂቃውን ከምንም በላይ እስከ ዛሬ ድረስ ምናልባት ከ13 እና 14 አመት በኋላ መታችሁ ድጋሚ ቪዲዮ የቀረጻችሁት የሆነ ጥሩ ነገር ስለነበረ ያው ሰርቄ ገብቼ ቢሆን ሰው ገድዬ ቢሆን ዘረፌ ቢሆን ማንም ኢንተርቪው ላድርግ አይደለም አይኔንም ማየት ላይ ፈልግ ይችላል አይደለም እናንተ አትፈልገኝም ቤተሰብም አይፈልግም ሶ የገባህበት ጉዳይ አንደኛ ሪል የሆነ ኮንክሪት የሆነ የተሰራ ስራ ነበር አላህ ይቀበለን ኢኽላሱን ይስጠን ያው ሁሌም መላለሁኝ እንደ መልእክትም በኋላ ምናልባት ልመለስበት ይችላል ያን የነበረን ኢማን ዛሬ ላይ ቢኖረን አይደለም አክሱም አዲስ አበባ ላይ እንኳን ማንንም ሂጃብ አይገፍም ማንንም አይደፍረንም ብያምናለሁ የዛ ጊዜ ኢኽላስና ኢማን ከሁላችንም ላይ ያው ብን ብሎ ጠፍቷል ብዬ የማምን ሰው ነኝ እንደግልና አላህ ይመልሰልን እስር ቤት እንዳልኩ የሚያስደስት ባይኖርም ሂደቶቹ በጣም ያስደስታል አንደኛ የገባንበት ሁለተኛ አብራቸው የነበርኳቸው ሰዎች አጋጣሚ ሆኖ የ12 ክፍል ተፈታኝ ነበርኩኝ 2004 ላይ 12 ወስጄ ኢንትራንስ ውጤት መጥቶልኝ ደብረታቦር ዩኒቨርሲቲ ኢንጂነሪንግ ደርሶኝ በጣም የሚገርም ደብረታቦር ዩኒቨርሲቲ ኢንጂነሪንግ እንደተመደብኩ የነገረኝ መርማሪ ፖሊስ ነው እንኳን ሳላቅ መጣና ኢንጂነር ኃይሉ ሻውል አለኝ መጣና የሆነ ቀን አልገባኝም ኢንጂነሪንግ ነው የሞላው ደግሞ ከዛ እንደን ኢንጂነር ኃይሉ ሻውል ልትበጠብጥ ምናምን አለ ገና ተመርቄ ምናምን አስበዋል እና ከዛ እንዴት ናሰን ኢንጂነሪንግ ደርሷል መውጣት ትፈልጋለህ ደብረታቦር ነው የተመደብከው አጅበን እስከ ዩኒቨርሲቲው ድረስ እንወስደሃለን ብቻ አንተ መሐመድ አባተና አወከር አህመድ የሚባሉ ሰዎች ናቸው ትምህርት ቤቱ ላይ ወላ ላይ እንድበጠብጥ ትእዛዝ የሰጡኝ ገንዘብ የሰጡኝ ብለ እቺን ብቻ ፍርድ ቤት መተ ተመሰክራለህ ቃልን ስጣለኝ ያው አልተስማማውበትም በጣም ነው የደበደበኝ የነበረው ያው አልፏል በርግጥ የእስር ቤቱ ፓርት ግን በጣም የዛ ቀን የመታኝ የደበደበኝ ትዝ ይለኛል እግሬን እንደዚህ አስከፈተና ከዛ ግርግዳ ጋር ተደገፍ ነው የሚለ እና ጧት አቆመኝ ኦልሞስት 8 ሰዓት ምናምን ድረስ እግሬ ደነዘዘ ማለት ነው ከስራ መስራት አቆም ያጅበው ደግሞ ግርግዳ ላይ እንደዛ ለጥፈው አቁሞኝ ይመጣና ምንድነው የመለስ አምልኮ ሚሊዮን መጽሐፍ ተመስገን ደሳለኝ አሳትሞ ነበር ያው እናንተ አልደረሳችሁበት የመለስ አምልኮ ሚሊዮን መጽሐፍ ያነቡና ስለነሱ ነው የሚጽፉ ቀጥታ ያነብና መጽሐፉ ላይ የሆነ እነሱ የሚሰድብ ነገር ሲኖር መጥቶ ዱላ ያነሳና እኔን ይገርፈኛል ይሄ እንትን ልጅ ምናምን የውሻ ልጅ እንደዚህ ማያቆን ነው የሚጽፈው ይልና እኔን ነው የሚመታኝና ከዛ ይቀመጣል ድጋሚ ያነብና በመሃል ብስጭት ብሎ ገንፍሎ አንተ ትናገራለህ ትመሰክራለህ አትመሰክርም ምናምን ይያል ደግሞ እኔን መጥቶ ይደበድበኝ ነበርና የመጽሐፉንም የመመስከራለ እየደበለቀ ነበርና በቃ ይሄ ሰው የዛሬ ተመስገን ደሳለኝ መስያዩ እያልኩኝ ነበር በጣም ነበር ሐቂቃውን ከዛ መጨረሻ ላይ በጣም ትዝ ይለኛል የዛ ቀን እግሬን እኔ መንቀላቃቴን ካቆምኩበት ማለት ከዛ ከጓደኛው ጋር አንድ እግሬ እንደዚህ ብድግ አድርገው አንድ እግሬ ብድግ አድርገው ጎንና ጎን ራሳቸውን ተሸክመው በሬ ድረስ ወሰዱኝ በቫዝሊን ኡስታዝ ሰይድ አሊና አሽተውልኝ ነው ይሄ በቃ ኦሬዲ ፓራላይዝ እንደሆነ ማዘዝ አቃተኝ እግሬን ደንዝዞ ማለት ነው በማግስቱ ነው ሐቂቃ ሰላት እንኳን ቆሜ መስገድ የቻልኩት 24 ሰዓት ምናምን በኋላ በማግስቱ ነውና ከባድ ጊዜ ነው የምታሳልፈው እስር ቤት ላይ ግን ምንድነው የሚያስደስተህ እዚህ ውስጥ ቅድም እንዳልኩት አብራሃቸው የምትታሰራቸው የታሰርካቸው ሰዎች በወቅቱ አንድ ተራ ሙባረክ የሚባል ህፃን ልጅ የ12 ክፍል ተማሪ ልጅ ያው ልጅ ነው በዛን ወቅት ከነዚህ የሀገር ውል ባለውለታ የሆኑ መሻይኾች እነ ዶክተር ከማል ገለቱ ሀጂ ገለቱ እነ ሼክ ሀጂ ኢብራሂም ቱህፋ አሁን የመጅሊስ ፕሬዝዳንት የሆኑት እነ ኡስታዝ ካሚል ሸምሱ እኔ ካሚል ሸምሱን ማቀው እስር ቤት ሳልገባ በፊት ካዕባ ተከፍቶላቸው ካዕባ ውስጥ ከገቡ ኢትዮጵያን ወክሎ የቁርአን ውድድር ተሳትፎ ካዕባ ተከፍቶለት የገባው ልጅ እየተባለ ሲወራ ነው ማቀ የነበረውና
ያ ሰው ጋር አብረህ እስር ቤት ስትገናኝ ሼክ ሱልጣን ሐጂ አማን ወደ 100 ምናምን መስጂድ መላው ሀገሪቷ ላይ የሰሩ የውሃ ጉድጓድ የቆፈሩ ምናምን ተብሎ ከመለስ እጅ ሽልማት የወሰዱ በዝና መታቃቸው ያሲን ኑሩን ደግሞ ወሰደው። ሱብሃንአላህ በዛን ወቅት ያሲን ኑሩ ማለት 2000 ጀምሮ እስከ 2004 ድረስ የነገሰበት ነው። حتى አንድ ዱርዬ ሲቀልድ እስር ቤት ውስጥ እዚህ ይለኛል እኛ እኮ በርጫ ቤት ቁጭ ብለን እኮ ያሲን ኑሩን እያየን ነው ምንቀመው ይል ነበርና እስከዛ ደረጃ እንደዚህ አይነት ጫት መቃሚያ ቤቶች ላይ እንኳን የሚደመጥ የነበረ ሰው ነው። በአካል አይቼው ማላቋ ወለ ላይ ከፊት ለፊት መድረክ ታይዋል። ከሱ ጋር አንድ ላይ እስር ቤት መታሰር ያ ነገር የሚፈጥረበት ራሱ የቻለ ትልቅ ደስታ አለ። ከዛ አልፎ ደግሞ ቅሊንጦ ቃሊቲ አካባቢ በነበርንበት ወቅት ኦልሞስት 4-5 ኡስታዞች ጋር ይብዛ ሚነስም የሆነ ነገር ዕውቀት ለመውሰድ የምትሞክራት የምትጥራት ነገር አለች። ሙክተሰራት የሆኑ ነገሮች ለመቅራት የምትሞክረው አለ። ግን ያው በእስር ቤት ባህሪ እስር ቤት እስረኛና ወታደር ተመሳሳይ ባህሪ አለ። አንድ ቦታ መልመድ የለበትም። ልክ ስትለምድ ያው ቶሎ ነው የሚቀይሩ አካባቢ ልክ ስንለምድ ማለት ነው። ይሁን ለምሳሌ አሁን ዞኖች አሉ፣ የተለያዩ ዞኖች አሉ እስር ቤት ላይ የሆነ ዞን ላይ እንታሰርና በቃ በጣም ከሰው ጋር ተግባብተን ቦዘኔውም ዱርዬውም ነፍሰ ገዳዩም በቃ በጣም ወዶና ፒስ ልክ ስንሆን ንቅል ያደርጉና ከዚህኛው ዞን አንድ 10 ሰው ሌላ ዞን ይወስዳሉ። ከዛ ዞን ደግሞ ወደዚህ ሰው ያመጣሉ። ከዛ አዲስ ኢንቫይሮንመንት ይሆንባቸዋል ማለት እዚህ ያለውን እስረኛ እስኪለምዱት ምናምን ባህሪውን እስኪያውቁትና ሌላ ከዛ ድጋሚ ደግሞ የሆነ ዞን ይወረውራል። ከዛ ቃሊቲ ሊወስድ ይችላል፣ ቅሊንጦ ሊቀየር ነው። ከራህመድን በተለይ በዚህ አዛ አድርጎታል። ከዛ ደግሞ ክፍሎች አሉ። አንድ ዞን ውስጥ 8 ክፍል ምናምን አለ። ከአንዱ ክፍል ይወጣ አንዱ ክፍል ትገባል ምናምን። አሁን ካሚል ሸምሱ በዚህ ሪከርድ አለ እያልን እንቀልድበት ነበር። ኡስታዝ ካሚል ሸምሱ በጣም ነው ዝውውር ያደርገውና በነፃ እንትን ይዘዋወራል በየክፍሉና ሁሉንም አይቷል ማለት ይቻላል። እንዲህ አይነት በርካታ እንትኖች አሉ። ያ ሲሆን ምን ይሆናል? ለምሳሌ ኡስታዝ ባህሩ መር ላይ ብሉገል መራም ኪታብ መቅራት ጀመርን። በቃ ብዙም አልሄድንም። ትንሽ ልክ እንደሄድን ብድግ ያደረጉትና ዞን ቀየሩት። ተቋረጠ ደርሱ በዛው። ኡስታዝ ጀማል ያሲን ነበር፣ ብዙዎቻችሁ ላታውቁት ትችላላችሁ። የ17 ኮሚቴ አባል ነው። ኡስታዝ ጀማል ያሲን ሪያዱ ሷሊህ ጀመረልን። ብዙም አልሄድንም። ሩቡን ያክል እንደሄድን እሱም ዞን ተፈታ። እሱ ደግሞ እሱም ፈቱት። ካሚል ሸምሱ የተውዲህ አልአህካምን ሸርህ ጀመረ። መልሰው ብድግ አድርገው ይወስዱታል። ሼክ መከተሙ ተጅሪድ ኪታብ ማስቀራት ጀመሩ። ዞን ይቀየራሉ ወይኛ እንቀየራሉ። እንደዚህ ያረጉ ሰይድ አሊ ሒፍዝና ነህው ጀምሮልን ነበር። አንድ ላይ ትንሽ እንደሄድን እሱ ይቋረጥና እንትን ትላለና ስቴብል አትሆንም። ግን ይብዛ ሚነስም ምናልባት ዛሬ ላይ የተወሰነ መንገዱ ላይ ቀጥ ብለህ እስልምና ላይ ዲን ላይ እንድትቆይ የሚያስችልን የተወሰነች ዕውቀት ከሁሉም ትንሽ ቅንጭብ ታደርጋለህ። በየአይነት የሆነ ነገር ትወስዳለህና ያ ነገር ያስደስታል። ቤተሰብ የሚኮራበት ኬዝ ነው የታሰርክበት። አሁን ነማዘር ምናም ሲነግሩ ምናም በቃ ሙባረክ እናት ምናም ብሎ አንዱ እኮ መንገድ ላይ ሸኝቶኝ ምናም ይሆነ በቃ ኦኬ ምናም ለእስር ቤት ላይ ፕራውድ እንዲሰማ የሚያደርጉ ነገሮች አሉና ያ ነገር ያስደስታል እስር ቤት ላይ። ወላሂ የሚያስደስቱ ነገሮች ብዙ ናቸው። ምናልባት ብዙዎቻችን በህይወታችን በዛ ልክ ወደ አላህ የመቅረብና የመተናነስ በጣም ከልብ የሆነ ዱዓ በተመስጦና በኹሹዕ ሰላት መስገድ በኹሹዕ በተመስጦ ሰላት መስገድን በመካከል የነበረው ትስስር እነዚህ ነገሮች በጣም የሚያስደስቱ ናቸው። ከኛ በፊትም ከኛ በኋላም የተለያዩ ስብስቦች ገብተዋል። በሃይማኖትም በፖለቲካም በምን እዛም ውስጥ ከዛም በኋላ በመካከላቸው በጣም ከፍተኛ ጸብና ለመግባባት ነበር። መካካዱ አንዱ አሳልፎ መስጠቱ ብዙ ነገሮች ማለት ነው። ነገር ግን እስከ መጨረሻው እስካሁንም አልহামዱሊላህ በመካከላችን እንደዚህ አይነት የሻከረ ነገር ኺያናም ሌላውንም መውቀስ አለመግባባትም ጸብም ችግርም ሳይኖሩ አላህ ጠብቆን አልፈናል። ይሄ በእንቅስቃሴ ውስጥ በጋራ በሚደረግ የለውጥ ሂደት ውስጥ በጣም ከባዱ ክፍል ነው። ብዙ ሰዎች ይህንን ነገር ቀለል አድርገው ሊያዩት ይችላል። ግን በግሌ አላህ ከሰጠን ጸጋዎችና ተውፊቁ መካከል በየምለው በመካከላችን ያለው መልካም ትስስር እስካሁን የዘለቀ ማለት ነው።
ወደ ኋላ ተመልሰን የትኛውንም አካል ማየት እንችላለን። በዚህ ልክ ተከባብሮ ተቻችሎ ጥፋቶች ካሉም እንኳን ተላልፎ የሄደ አካል ነው። በተለይ በዛ የጭንቅ ጊዜ አንድነታችንን ለመስበር ብዙ የተደረጉ ሙከራዎች፣ ሴራዎች ምናምን ቢኖሩ አላሁ ፍቆን እንግዲህ ተሳስረን ጊዜውን አልፈነዋል። ይሄ በጣም ፖዚቲቭ ነገር ነው ብዬ የማስበው ነው። ውስጥ ላይ የነበሩ ብዙ ነገሮች ነበሩ፣ ከመተጋገዙም ከምኑም አንፃር በእድሜ ከኛ የሚበልጡ የበለጠ እንክብካቤ የሚፈልጉ ሰዎች ነበሩ። እነሱ ጋር የነበሩ የተለያዩ እንክብካቤዎች ነበሩ። ዶክተር ከማል፣ እኔ፣ በድር፣ ሰላሀዲን መለስ አብረን ነበርን። ሌሎችም ነበሩ፣ ለጊዜው ትዝ አላለኝም። እና ሁልጊዜ የሚያስታውሱት ኺድማ ነበረ ሁላችንም የምናደርገው። በጣም ይቀዘቅዝ ስለነበረ እሳቸው ከዚህ ቅዝቃዜ እንዳይጎዱ በተለያዩ መልኩ ልንንከባከባቸው እንሞክር ነበር። ውሃው ደግሞ በጣም ይቀዘቅዝ ስለነበር ሰውነታችን ውስጥ እያደረግን እንደዚሁ በቃ ለማሞቅ በተለያየ መንገድ እየሞከርን አሙቀን ውዱ ሲያደርጉ መሰል ነገሮች እንዲጠቀሙ የሚደረጉ ነገሮች ነበሩ እና ይሄ አጠቃላይ ትስስሩ አንዱ ክፍል ነው። በተለየ ግን ሁሉም ጋር የነበሩ በእድሜ ከኛ ከፍ ያሉትን ሁሉም በራሱ መንገድ የቻለውን አክል ለመንከባከብ ይሞክር ነበር። ብዙ ጊዜ ያሳዘነ ነገር ያስደሰተ ነገር ለመግለጽ እኔ እንጃ ይከብደኛል። በእርግጥ የሚያሳዝኑ ነገሮች ምንድነው? አንዳንድ ጊዜ የሆነ ጉልበተኛ አካል የዛኔ የነበረው ኢህአዲግ ለምሳሌ እንውሰድና ይዞሃል፣ በቃ አስሮሃል። ካሰረ በኋላ ዝም ብሎ መተው ይችላል። አስሮ ሲያበቃ ሌላ ተጨማሪ ጫና አለመፍጠር ቤተሰብ ላይ፣ ልጆች ላይ፣ በቁጥጥር ስር ያዋለው ሰው ላይ ማለት ነው። ሌላ ተጨማሪ ነገር አለመፍጠር ይችላል። ያንን ተጨማሪ የሆነ ጥቃት ተጨማሪ የሆነ የህግ ጥሰት ህግ እናስከብራለን ብሎ የተሾመ አካል ማድረጉ ለራሱ ነው የማይጠቅመው። እነዚህ ነገሮች አንዳንድ ጊዜ በቃ አሸንፌዋለሁ፣ ሰብሬዋለሁ፣ አስሬዋለሁ ብለህ የምታስበውን ሰው መተው ስትችል ያንን ማድረግ አለመቻላቸውና አልፎ ደግሞ በቤተሰብ ላይ ከሂጃባቸው ከኒቃብ ጋር በተያያዘ ይፈጥሩት የነበረው የስነ ልቦና ጫና ለማበሳጨት መሞከር እንዲህ አይነት ነገሮች ያናድዱሃል። ነገር ግን ቀደም ብለን ወደዚህ እንቅስቃሴም ስንገባ ደግሞ ሊመጣ የሚችል ጉዳይ እንደሆነ ስለተቀበል ነው ባለፍንበት ሁኔታ አልፈነዋል። ቤተሰብ ላይ ደርስ የነበረው ነገር ነው የበለጠ የሚያሳዝን የበለጠ የሚያናድድ የነበረ። ደስ የሚልህ ግን ምንድነው የቤተሰብ ጥንካሬ፣ ልጆችም የሚናገሯቸው አንዳንድ ነገሮች ሁላችንም ልጆች ጋር ማለት ነው የሚያሳዩቸው አንዳንድ ነገሮች በጣም ይገርማል። ይህንን በብዙ አመታት ብዙ በጀት ተመድቦ ብዙ ዩኒቨርሲቲዎችና ትምህርት ቤቶች ተቋቁመው ልንፈጥረው የማንችለውን ስነ ልቦና በቤተሰብ በህዝቡም ላይ ተፈጥሯል። ከዚህ አንፃር መላውን ቤተሰብ የሁላችንም የእስረኞችን ቤተሰቦች የራሴንም ቤተሰቦች በጣም ለማመስገን ወዳለው። በጣም ጠንካሮች ነበሩ። ስነ ልቦናቸው በጣም ከፍ ያለ ነበረ። ከዚህም ባሻገር ደግሞ ባለቤቴንም በጣም አድርጌ ለማመስገን ሞክራለሁ። ምክንያቱም እነሱ ጫና እየፈጠሩባቸው በሄዱ ቁጥር የበለጠ ደግሞ እየጠነከሩ ነበረ ሲሄዱ የነበረውና በዛ አይነት መልኩ ነው መግለጽ የምችለው። እንደኔ እንደግል መጀመሪያ ተይዤ ማዕከላዊ ከገባሁበት ሰዓት ጀምሮ እስከ ወጣሁበት ሰዓት ድረስ እንደዚህ ብዙም ጨንቆኝ እንዲሁም አሳዝኖኝ በጣም ማቀው ነገር የለም። ግን
የሚፈጠሩ አንዳንድ አላግባብ የሆኑ ነገሮች ስታይ የምትናደዳቸው ነገሮች ይኖራሉ። በዛ ንዴት ውስጥ ሆነን ግን ምንድነው ልናደርግ የምንችለው የሚለውን ነገር ወደ አእምሯችን መለስ ብለን ከማሰብ ውጪ ራስን ወደ መጉዳትና ውስጥን ወደ መውቀስ የምንሄድበት ሁኔታ አልነበረም። የሚያሳዝኑ ነገሮች፣ ትክክል ያልሆኑ ነገሮች ይኖራሉ፣ ግን የሚጠበቁ ናቸው ብዬ ነው የምለው። በጊዜው ያደረጓቸው ነገሮች እንደሚያደርጉ የሚጠበቅ ነው። የሚያሳዝነው ግን በእኛ በኩል ያሉ ነገሮች ያሳዝኑ ነበር። በእነሱ በኩል ያለው ሳይሆን ያው እነሱ ቁርአን እንደገለጻቸው ናቸው። እኛ ጋር ሲመጣ ግን በዚህ ልክ አቅም ማጣት በጣም ልናስብበት የሚገባ ጉዳይ ነበር። ከቁጥራችንም ከያዝነው ዲንም አንፃር ሙስሊሙ በዚህ ልክ መሆኑ በጊዜው ያሳዝን ነበር። አሁን ደግሞ ብሶበታል። ቁርአን ላይ የተገለጹት ሙእሚኖች ኡሊል አይዲ ወል አብሳር ናቸው። የሐሳብ ልቅና አላቸው፣ አብሳር ናቸው፣ ኡሊል አይዲ ናቸው። ሐሳባቸውን ማስፈጸም የሚችሉበት አቅም ባለቤት ናቸው። ደካማ መሆን በተለይ በዚህ ልክ በቁርአን ካለ መሰራትና ከኛም ርቀት ወይ ባለማዊ ነገሮች ራሳችን አላበቃንም እንደማንኛውም የሰው ልጅ። አሊያም ደግሞ ተጨማሪ ተአምር መስራት የሚችል ማንነትን የሚሰጠው ከምድራዊ ኃይልን ወይም ደግሞ ብቃትን፣ ስኪልን፣ መደራጀትን፣ የራስን ማንነት ማስጠበቅን ለማድረግ ማንኛውም የሰው ልጅ የሚያደርገውን ነገር አለማድረጋችን፣ ከዛም ባለፈ ደግሞ ከዚህ በላይ ትልቅ ተአምር መስራት የሚያስችለንን እስልምና ጋር አብሮ በዛ ለመታነጻችን ያሳዝኑ ነገሮችን ይፈጥራል። በዚህ ልክ በሌላ አካል እጅ መውደቅ በጣም የሚያሳዝን ነገር ነው። ለ60 ሚሊዮን ሙስሊም ይገባ አይደለም፣ ለክብሩ አይመጥንም። ራሱን መጠበቅ፣ ልጆቹን መጠበቅ የማይችልበት ማንነት እስልምናንም የእስልምና አስተምህሮንም ሰውነትንም አይመጥንም እና በዛ ልክ በጣም በብዙ መመዘኛዎች ትክክል ያልሆኑ ሰዎች እጅ ከዛ አንሶ መገኘትና በእነሱ እጅ መውደቅ ይሄኛው ፓርት እንደ ሀገር ትክክል አይደለም፣ እንደ ሙስሊም ማለት ነው። ይሄ ስሜት የሚነካ ነገር ነው ብዬ አስባለሁ። እስር ቤት ላይ ያው ከሚያሳዝነው ነገራቶች መካከል ዋናውና ትልቁ ነገር የውጭ ያለ ቤተሰብህን የፋሚሊህን ሀዘን መስማት በጣም ልብ ይሰብራል። ማትረሳቸው ክስተቶች ይሆናሉ እስከዛሬ ድረስ። ለዛም ነው ልክ ስፈታ መጀመሪያ የአያቴን ቀብር ነው የሄድኩት የነበረው። እጅግ በጣም ወዳቸው ያሳደጉኝ ማለት ምችል የእናቴ በጣም እናት ብቻ ሳይሆኑ ጓደኛዬ የነበሩ በጣም የምትወዳቸው ለረጅም ጊዜ እኛ ቤት ነው ሲታመሙ ራሱ ማዘር ጋር የነበሩት በጣም ክሎዝ የነበርን ማለት በሚቻለው ወይ ደግሞ በጣም ልዩ ፍቅር የሚሰጡ የነበሩ አያቴ ናቸው። የእናቴ እናት እስር ቤት ላይ ሆኜ ነው በጣም ደግሞ የሚያጅበው ልፈታ ከመፈታቴ ከ6 ወር ምናምን ትንሽ የሚባል ጊዜ የነበረውና በዛን ወቅት ነው ያመለጡኝ። ይሄን መቼም ማራሳው ክስተት ነው። ከሳቸው በተጨማሪም በተመሳሳይ መልኩ የእህቴ ባል ነበረ። እሱም እንደዚሁ እንደ ልጁ የሚያየን የነበረ በጣም ትልቅ ቦታ የሚሰጠን የነበረ የሀገርም ባለውለታ የነበረ በዚህ በእግር ኳሱ ዘርፍ ላይ ፖዚሽን የነበረው ሰው ነበረ። እሱም እኔ እስር ቤት ሆኜ ነው ወደ አኺራ ሄደው ቤተሰብ ለሙባረክ አይነገረው ብሎ ደብቆኝ
ኢቲቪ ዜና ላይ ነው ሞቱን የሰማሁት የነበረው ማሞቱን ራሱ ሴሬሞኒውን ይሄ አቀባበር ስነ ስርዓቱ በኦርኬስትራ ምናምን ታጅቦ ምናምን በጣም እንትን የተባለውና ሚዲያ ላይ ዜና ላይ ነው ያው እስር ቤት ዜና ማየት ግዴታ ነው 2 ሰዓት ዜና ላይ መረበሽ ምናምን አይቻልም ቁጭ ብለህ ነው የምታየው ዜና ላይ ነው አብደላ ከድር እንደዚህ ሞተ ምናምን ተብሎ ኢቲቪ ዜና ላይ ያዩትና በጣም የሚሰብር የነበረ ክስተት ነው እስር ቤት ላይ እንዲህ አይነት ክስተቶች አይደለም በጣም የቅርብህ የሆነ ፋሚሊ ሰው አይደለም ጎረቤት ዘመድ የሆነ የሩቅ ዘመድ ራሱ ሲሆን ሞተ ስትባል ታዚያ ለመድረስ በጣም ያማል በጣም ይሰብራል እንድታዝንም ያረጋል ከዛ ውጪ ያው እዚህ እስከዛሬ ባላወራው በጣም ከሚረብሹም ከሚያሳዝኑም ነገራቶች መካከል ዳታው በደንብ መጠናት ያለበት ቢሆንም ማጆሪቲ በስርቆት የሚመጣው ሙስሊም ወንድምህ ነው እስር ቤት ላይ በጣም ያጅበይ እስከዛሬ ድረስ ግራም ይገባኝ ነገር አለ ያልተሰራበት እስልምናን የመሰለ ዲን ያዝን ሰዎች መሐመድ አህመድ ከድር የተባለ ስም ያዘ ሰው በስርቆት እስር ቤት መጥቶ ሲሞላው በጣም ነው የሚያሳዝነው እዛ ሆኜ ባላየሁ የምትልበትና እንደ ጀብዱ የሚጎራበት ነው ያው እስር ቤት ሲገባም ያው ቤቱ ማረሚያ አይደለም የኛ ሀገር ስፔሻሊ ማረሚያ ይባላል እንጂ ማሰልጠኛ ነው ለዚህ አንድ ምሳሌ ያለኝ ሁሌ የምጠቅሰው አንድ ልጅ ነበረ ዋሲሁን አይ ቲንክ ስሙ ወይ ደግሞ ሜንሽን ማድረግም ላይ ያስፈልግ ይችላል ግን ከአባቱ ጋር ይጣላና አባቱ ቁም ሳጥን ሰበረብኝ ጠግቦ ይልና እንደው ይልጅ ትንሽ አደብ ያዝ ምናምን ብሎ ለፖሊሶች አሳልፎ ይሰጣና 6 ወር ቤተሰብ በመጥበጥ የሆነ ኬዝ ያው እንግዲህ አዲስ ታቋለች እንትን ነጉን የሆነ ኬዝ 6 ወር ተፈርዶበት እስር ቤት መጣ በዛሽ 6 ወር የወንጀል አሰራር አይነቶችን አርጎ ወጣ ሻምድዶ ወጣ እንዴት ጨቡ የሚባል አለ ያው እስር ቤት በጨቡን የገባውት ካለ አሁን ግብ በመስራት መንጮ አለ ብዙ አይነት እንትኖች አሉት ራሳቸው ድርዮቹ ስም ይሰጡት ያን ሁሉ እንዴት እንደሚሰራው ለምን መሄጃ የለ ቁጭ ብለ እንዴት ስትሰራ እንደነበር እንዴት እንደዘረፍክ እንዴት ኪስ እንዳወለክ እንዴት እንዳነቀ እንዴት ሁሉ ነገር የሚወራው ያ ነው ያው በወሬ መሐከል ደግሞ ኤክስፒሪየንስ ተወስዳለህና ከተወሰነ ከ6 ወር ምናምን በኋላ በዛ በሰለጠለው ክስ ድጋሚ ታስሮ መጣ ምን ነው ምናምን ነገር የስራው ባህሪ ነው ያመላለሳል አለ ያው ምክንያቱም ተሰማራበት የስራ ዘርፍ እስር ቤት የሚያመላልስ የስራ ዘርፍ ነው ስራ ብሎ ያዘውና የስራው ባህሪ ነው ያመላለሳል አለኝና ያንን በተለይ ደግሞ የሙስሊም ስም ያያዙ እንደዚህ አይነት ወንድሞችን እስር ቤት ላይ ሰጣይ ታዝናለ ግን አልহামዱሊላህ የሚያስደስት ደግሞ በዛው ልክ እንደነ ኡስታዝ ኑሩ ቱርኪን የመሳሰሉ ሰዎች ብዙዎችን የለወጡት ብዙዎች ድጋሚ ስርቆትን حرام እንዲሉ በነገራችን ላይ ተመላሉ የሚባል እስረኛ አለ ማጆሪቲው ተመላሉ ማለት ምንድነው ተመላላሽ ያው ይወጣል ይታሰራል ይፈታል ይገባል በቃ ለምዶታልና ተመላሉ እሱማ ተመላሉ ነው የሚባባሉት ራሱና ተመላሉዎችን የማስቆም ዘመቻ ሰርቶ ኑሩ ቱርኪ በዚህ በኩል በተለይ ከድሩዮቹ ጋር እንደ ድሩይ አክትም ቋንቋቸውን ምናቸውንም ስለሚያቅ ሰፈሩ የሚያደገበት ብዙዎች እንዲተውበቱ አድርጓል ሐቂቃ አሁን አንዳንድ ልጆች አሉ እሱ ጋር ራሱ የሚመጡ የቻሪቲ እንቅስቃሴ ላይ የሚሳተፉና ሳያቸው ራሱ የሚገርመኝ በጣም ደስ የሚል እንትን ላይ ያለው አሉና ያው ያ ፓርቱ ደግሞ ያስደስታል እንግዲህ መጨረሻም ማስተላለፍ የምፈልገው እንደው በዚህ እንቅስቃሴ ተሳትፎ የነበራቸው ግን ያልተወራላቸው በጣም በርካታ ሰዎች አሉ ከዛ ውስጥ ደግሞ ሴቶች አሉ ከዛ ውስጥ ደግሞ እናቶች አሉ ህፃናት ልጆች አሉ እንግዲህ ጊዜውን ጠብቀን በተለያዩ ቻናሎችና ፕሮግራሞች የምንሰራ ይሆናል አመሰግናለሁ ያው እንደ መጨረሻ ማስተላለፈው መልእክት አላህ Subhanahu Wa Ta'ala በሁሉም ዳይሬክሽን በሁሉም አቅጣጫ ያሉ ክፍተቶቻችንን አላህ ሸፍኖልን ወህዳችንን መልሶልን እንደ ድሯችን ዒዛችን እንዲመለስ የበላይነታችን እንዲረጋገጥ አላህ እንዲያስችለን ዱዓ በማድረግ መታገል አለብን ያስባለሁ ትልቁ ትግል ደግሞ ከራስ የሚጀምር ትግል ነውና ብዙዎቻችን በሚባል ደረጃ ባሁን ሰዓት ኢጎ ይዞናል በጣም ሳይታወቀን እንደ ሀገር አቶ እንደ ሙስሊም ማህበረሰብ ሳይሆን እንደ ሀገር ኢጎ በጣም ገዳይ ሆኗል ሁሉም ነፍሴ ሆኗል ሶሻል ሚዲያ እና የተወሰኑ ቦታዎች ላይ እንደ እርዳታ ድርጅት ምናምን እንደዚህ አይነት ነገሮች ሊበዙ ይችላሉ ብዙ ነገራችን ግን ነፍሲ ነው በቃ እኔን ቅድሚያ ራሴን እንትን ልበል ነውና
ይሄን ነገራችንን በደንብ ማስተካከል መስራት አለብን ብዬ አምናለሁኝ። በዱዓ አንረሳሳ የሚል መልእክት አስተላልፋለሁ። ጀዛኩሙላሁ ኸይር።